በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የደብራችን ቄሰ ገበዝ የተወደዳችሁ የልዑል እግዚአብሔር ቤተሰቦች የደስታ መፍሰሻ የተባለች ምልዕተ ጸጋ ምልዕተ ክብር የሆነች የእመቤታችን የወላዲተ አምላክ የቅድስት ድንግል ማርያም የቃል ኪዳን ልጆች የቅዱሳን ወዳጆች አባቶች እናቶች ወንድሞችና እህቶች ምህረቱ ርህራሄው ደግነቱ ለዘላለም በሆነ በልዑል እግዚአብሔር ሰላም ሁላችሁ እንዴት አመሻችሁ? እንዴት ዋላችሁ? እንዴት ሰነበታችሁ? ምስጋና የባህሪው ምስጋና ገንዘቡ የሚሆን እግዚአብሔር አባታችን እግዚአብሔር ፈጣሪያችን እግዚአብሔር መጋቢያችን በታላቅ ቸርነትና ደግነቱ ሁላችንንም ሳምንቱን በደህና አስፈጽሞ ምክሩን ለምንሰማባት በፊቱ ለምንሆንባት ለዚች ለተወደደች ዕለት አምላካችን እግዚአብሔር ስላደረሰን ክብርና ምስጋና ለቅዱስ ስሙ ይሁን። እግዚአብሔር የተመሰገነ ይሁን። ወደ ትምህርታችን ነው የምንሄደው። ባለፈው ሳምንት የዮሐንስ ወንጌል ምዕራፍ 7ን እያየን ነበር። የቆምንበትን የሚያስታውሰው ካለ ደስ ይለኛል። ምዕራፍ 7 ቁጥር ስንት ላይ ነው የቆምነው? የሚያስታውሳለ ማስታወሻ ኖሮት? ቁጥር 31 ላይ ደርሰናል ነው እያለኝ ያለው ዲያቆን አማረ። እስከ ቁጥር 31 ያለውን ሁላችሁም አምናለሁ ታስታውሳላችሁ። ከቁጥር 31 ጀምሮ ያለውን እንደ እግዚአብሔር ፈቃድ ዛሬ እንመለከታለን። ግን አእምሯችንን ወደ ኋላ መለስ አድርገን ለማሰላሰል እንዲረዳን ከቁጥር 25 ጀምሮ ያለውን አነባለሁ። በንባብ ውስጥ በገጸ ንባብ ውስጥ ያለውን ሐሳብ እንደው አየት አድርገን ወደ ቆምንበት ክፍል እንመጣለን። እንዲህ ይላል። እንግዲህ ከኢየሩሳሌም ሰዎች አንዳንዶቹ እንዲህ አሉ፣ ሊገድሉት የሚፈልጉት ይህ አይደለምን? እነሆ በግልጥ ይናገራል፣ አንዳችም አይሉትም። አለቆቹ ይህ ሰው በእውነት ክርስቶስ እንደሆነ በእውነት አወቁን? ነገር ግን ክርስቶስ ከወዴት እንደሆነ አውቀናል። ነገር ግን ይህ ከወዴት እንደሆነ አውቀናል። ክርስቶስ ሲመጣ ግን ከወዴት እንደሆነ ማንም አያውቅም። እንግዲህ ኢየሱስ በመቅደስ ሲያስተምር እኔን ታውቁኛላችሁ፣ ከወዴትም እንደሆንኩ ታውቃላችሁ። እኔም በራሴ አልመጣሁም፣ ነገር ግን እናንተ የማታውቁት የላከኝ እውነተኛ ነው። እኔ ግን ከእርሱ ዘንድ ነኝ፣ እርሱም ልኮኛልና አውቀዋለሁ ብሎ ጮኸ። ስለዚህም ሊይዙት ይፈልጉ ነበር፣ ነገር ግን ጊዜው ስላልደረሰ ማንም እጁን አልጫነበትም። ከሕዝቡ ግን ብዙዎች አመኑበትና ክርስቶስ በመጣ ጊዜ ይህ ካደረጋቸው ምልክቶች ይልቅ ያደርጋልን? እዚህ ክፍል ላይ በዋናነት የተቀመጡት ባለፈው ሳምንት እንዳየነው ጌታችንን ይህ ከወዴት እንደሆነ
ወይም ሲያስተምር በፊታቸው ያለውን እርሱን ይህ ከወዴት እንደሆነ እናውቃለን አሉና ክርስቶስ ግን ከወዴት እንደሚመጣ አይታወቅም የሚል ንግግር ተናገሩ የሚል ባለፈው ሳምንት አይተናል። አሁን የምናገረው ሐሳብ ወደ ኋላ ያለውን ክፍል ላልሰማ ወይም ላላስተዋለ ሰው ግር የሚል ሊሆን ይችላል። በመካከላቸው ቆሞ ያስተምር ስለነበር ጊዜው ምዕራፉን ባየንበት ጊዜ ሁሉ እንዳስታወስ ነው በዓሉ የዳስ በዓል እንደሆነ የበዓሉ እኩሌታ አራተኛ ቀን እንደሆነ የበዓሉ ፍጻሜ በስንተኛው ቀን በስምንተኛው ቀን እንደሚሆን እነኚህን ሁሉ የኋላ ጥናቶች በማይዘነጋ አእምሮ እንድታስቡት ሆኖ ይህ ከወዴት እንደሆነ አውቀናል አሉት ይላል። እነሱ ያወቁት የማን ልጅ እንደሆነ ነው አለን። የዮሴፍ ልጅ እንደሆነ ነው ያወቁት እናውቃለን ያሉት እና መድኃኒታችንን በመካከላቸው ቆሞ ሲያስተምር ልክ እንደ ሩቅ ብእሲ ቆጥረውት አባቱን ወይም እናቱን እናውቃቸው የለምን? የማርያም ልጅ አይደለምን? ደግሞ የዮሴፍ ልጅ አይደለምን? ወንድሞቹ እነ ያዕቆብ እነ ዮሳ እነ ይሁዳ አይደሉምን? እያሉ በክርስቶስ ላይ ምን እንዳሉበት እንደተሰናከሉበት ባለፈው ሳምንት ጥናታችን ላይ አይተናል። ክርስቶስ ከወዴት እንደሚመጣ አይታወቅም የሚለውን እነሱ አያውቁም እንጂ ትንቢተ ነቢያት አለ። በኋላም ደግሞ ሄሮድስ የጠራቸው የአይሁድ መምህራን ፈሪሳውያን ምን ብለዋል? አስረድቷል። ክርስቶስ ከወዴት ነው የሚመጣው ብሎ ሲጠይቃቸው ምን ብለው ነበረ? ከቤተልሔም ከይሁዳ ወገን ነው የሚመጣው ብለው እኛም የሚክያስን ትንቢት አስታውሰናል አይደለ? ትንቢተ ሚክያስ ምዕራፍ 5 ላይ ያለውን ቃል አላነበብንም ሳምንት። ምናልባት ወደ ኋላ ያለው በቂ ሐሳብ ስለሆነ እንደው ሪኮርድ የተደረገው ፖስት ሲደረግ ይሄ ሐሳብ ቢቆረጥ እንኳ ወደ ኋላ ያለውን ክፍል በብቃት ስለምታዩት የሐሳብ ድግግሞሽ አይሆንም ማለት ነው። ይሄ እንትኑ ፕሌሊስቱ ላይ የምናስቀምጠው ክፍል ማለት ነው እና የሐሳብ ድግግሞሽ አይሆንም። ይሄ ነጥብ ግን ምንድነው? ባለፈው ሳምንት ስናጠና ክርስቶስ ከወዴት ነው የሚመጣው? ከይሁዳ ቤተልሔም ነው። ነብዩ ሚክያስ ምን ብሏል? ወአንቲኒ ቤተልሔም ምድረ ኤፍራታ ኢትቴሃቲም ነገስተ ይሁዳ። አንቺ ቤተልሔም የኤፍራታ ከተማ ወይም አንቺ የዳዊት ከተማ ቤተልሔም ሆይ ከሌሎች ከተሞች ከነ ኤፍራታ ወይም ከሌሎች ከተሞች አታንሽም። አወጣጡ ከየት? ከቀድሞ ጀምሮ የሆነ ንጉስ ካንቺ ይወለዳል አላት። ቤተልሔም የዳዊት መናገሻ ናት። ዳዊት በቤተልሔም ነበር ይነግስ የነበረው እና ያቺ ቤተልሔም ለብዙ ዘመን ቋያ በቅሎባት ዱር ወርሷት ትኖር ነበረ። ግን እግዚአብሔር ለዳዊት የገባለት አንድ ኪዳን ነበረ። ምን የሚል? መሐለ እግዚአብሔር ለዳዊት እንላለን አይደል እንዴ? በጽድቅ ወይኔስ እግዚአብሔር ለዳዊት ማል አይደለም የሚለው አባታችን ምን ብሎ አይጸጸትም ይላል። ዙፋንህን ለዘላለም እመሰርታለሁ ብሎታል ለዳዊት። የዳዊት ዙፋን ለምንድን ነው? ለልጅ ልጅ ነው አይደለ? ለዘመናት ነው። ኢየሱስ ክርስቶስ በስጋ ማርያም ሲገለጥ ከተጠራባቸው ስሞች አንዱ ኢየሱስ ወልደ ዳዊት ተብሎ ነው። ሰምታችሁኛል? ኢየሱስ ምን ወልደ ዳዊት ተብሎ የተጠራ። ወልደ አብርሃም ተብሏል፣ ግን በስፋት የምናውቀው ማን ነው? ወልደ ዳዊት ነው። እመቤታችንንም መልአኩ ባበሰራት ጊዜ ከነገራት ቃል አንዱ ወይሁቦ እግዚአብሔር መንበረ ዳዊት አቡሁ ነው ያላት። እግዚአብሔር አምላክም የዳዊት የአባቱን ዙፋን ይሰጠዋል፣ በያዕቆብ ቤት ለዘላለሙ ይነግሳል። አያችሁ? ስለዚህ ነቢዩ ሚክያስ አንቺ የዳዊት ከተማ ቤተልሔም ሆይ ዱር ወርሶሽ ቋያ በቅሎብሽ ተረስተሽ ተዘንግተሽ ምን አትይም አትቀሪም። አወጣጡ ከቀድሞ ጀምሮ የሆነ ንጉስ ካንቺ ምን ይላል? ይወለዳል። ስለዚህ እነኚህ ሰዎች መሲሁን አውቀውታል እንዴ? አላወቁትም። ያወቁት በምንድን ነው? ስሁት በሆነ መንገድ ነው።
ወልደ ዮሴፍ ብለው ነው ያወቁት። እሱ ግን ወልደ አብ ወልደ ማርያም ነው። የአብ ልጅ የድንግል ማርያም ልጅ ነው። ክርስቶስ ሲመጣ አይታወቅም አሉ የሚለውን ባለፈው ስናስረዳ ማቴዎስ ወንጌል ምዕራፍ 2 ቁጥር 4ን አንብበን ነበረ። ሐሳቡ እንዲያያዝላችሁ ስለምፈልግ ነው እማነበው። የማቴዎስ ወንጌል ምዕራፍ 2 ቁጥር 4 ላይ ኢየሱስም በይሁዳ ቤተልሔም በንጉሱ በሄሮድስ ዘመን በተወለደ ጊዜ እነሆ ሰብአ ሰገል የተወለደው የአይሁድ ንጉስ ወዴት ነው? ኮከቡን በምስራቅ አይተን ልንሰግድለት መተናል እያሉ ከምስራቅ ወደ ኢየሩሳሌም መጡ። ንጉሱ ሄሮድስም ሰምቶ ደነገጠ፣ ኢየሩሳሌምም ሁሉ ከርሱ ጋራ ይላል። የካህናት አለቆችም የሕዝብም ጻፎች ሁሉ ሰብስቦ ክርስቶስ ወዴት እንዲወለድ ጠየቃቸው። እነርሱም አንቺ ቤተልሔም የይሁዳ ምድር ከይሁዳ ገዢዎች ከቶ አታንሽም፣ ሕዝቤ እስራኤልን የሚጠብቅ መስፍን ካንቺ ይወጣልና ተብሎ በነብዩ በሚክያስ አንደበት ምን ብሏል? ተነግሯል። ስለዚህ እነኛ ሰዎች አላወቁትም። እነኚህ አይሁድ ፈሪሳውያን ጌታ ምን አላሉትም? አላወቁትም እንጂ ትንቢተ ነቢያት ነበረ። በብዙ ስፍራ ዳዊት ምንድነው ያለው? በመዝሙር 131 ላይ ወረከብናሁ ውስተ ኦመ ገዳም አይደለ ይኔታ እንከሰ ንበው ውስተ አብያቲሁ ለእግዚአብሔር ወንሰግድ ሀበቆመ እግረ እግዚእነ። ምንድነው ወንሰግድ ውስተ መካን ሀበቆመ እግረ እግዚእነ? ምንድነው? እነሆ በኤፍራታ ናሁ ሰማይናሁ በኤፍራታ ነው። ጥሩ ነው። ናሁ ሰማይናሁ በኤፍራታ ወረከብናሁ ውስተ ኦመ ገዳም ነው። አያችሁ፣ እነሆ በኤፍራታ ሰማ ነው፣ በዱርም ምናል ነው አገኘ ነው። በየት? በኤፍራታ በሉኝ። በየት? እነሆ በምን ሰማ ነው? በኤፍራታ በቤተልሔም ሰማ ነው፣ በዱር ውስጥም አገኘ ነው። አያችሁ፣ ዱር የተባለችው ቋያ የበቀለባት ዱር የወረሳት ማናት? ቤተልሔም ናት። ምክንያቱም ንጉስ ዳዊት 40 ዘመን ከነገሰ በኋላ የዳዊት መንግስት ሲፈርስ ወይም ንጉስ ዳዊት ሲያልፍ ሶሎሞን ተተካ። ኢየሩሳሌም ማዕከላዊ መንግስቷ ተበታትኖ ነበረ። በምዕራብ በምስራቅ ተከፋፍላ ነበረ። ያ መከፋፈል ሲመጣ ያቺ ማዕከላዊ ከተማዋ የዳዊት መናገሻ ቤተልሔም ምን ብላ ነበረ? ተረስታ ነበረ። ስለዚህ ያቺ ዱር የበቀለባት ቤተልሔም እንደ ተስፋ ቃሉ የዘላለም ንጉስ ክርስቶስ ምን አለባት? ተወለደባት ማለት ነው። ይሄን ነጥብ ባለፈው ሳምንት አይተናል። ከዛ ቀጥሎ ያየነው ነጥብ አሁን ከዚህ ሰዓት ጀምሮ የምንመለከተው ነው። ይሄን ካለ በኋላ ምዕራፍ 7 ቁጥር 32 ጀምሮ እንዲህ የሚል ቃል እናገኛለን። ፈሪሳውያን ሕዝቡ ስለ እርሱ እንደዚህ ሲያንጎራጉሩ ሰሙ። የካህናት አለቆችም ፈሪሳውያንም ሊይዙት ሎሌዎችን ላኩ። ኢየሱስ ገና ጥቂት ጊዜ ከናንተ ጋር እቆያለሁ፣ ወደ ላከኝ እሄዳለሁ፣ ትፈልጉኛላችሁ አታገኙኝም፣ እኔም ወዳለሁበት እናንተ ልትመጡ አትችሉም አላቸው። ይህንን ሐሳብም ያየን ይመስለኛል። ታስታውሳላችሁ አይደለ? ትፈልጉኛላችሁ ምን አትሉኝም? አታገኙኝም፣ እኔ ወዳለሁበት ልትመጡ አትችሉም አለ። እንግዲህ አይሁድ እኛ እንዳናገኘው ይህ ወዴት ይሄድ ዘንድ አለው? በግሪክ ሰዎች መካከል ተበትነው ወደሚኖሩት ሊሄድና የግሪክን ሰዎች ሊያስተምር አለውን? እርሱ ትፈልጉኛላችሁ አታገኙኝም፣ እኔ ወዳለሁበት እናንተ ልትመጡ አትችሉም የሚለው ይህ ቃል ምንድነው ብለው እርስ በርሳቸው ተነጋገሩ። እዚህ ድረስ ያየን ይመስለኛል። ቁጥር 36 ላይ እዚህ ክፍል ላይ ያየነው እኔ ወዳለሁበት እናንተ ልትመጡ አትችሉም
አንደኛው እኔ ተሰቅዬ ስሞት እናንተ ምን አትሉም አትሞቱም። ለማን ሲሆን? ለወዳጆቹ ለደቀ መዛሙርቱ። ትዝ ይላችሁ እንደሆነ የዮሐንስ ወንጌል ምዕራፍ 13 ቁጥር 33 ላይ ወደ እኔ ልትመጡ አትችሉም ሲላቸው እኔ የምጠጣውን ጽዋ እኔ የምቀበለውን መከራ ምን አትሉም ልትቀበሉ አትችሉም ማለቱ ነው። ለአይሁድ ነው ደግሞ ይሄ ቃል የተነገረው ብሎ አይሁድ እኔ ወዳለሁበት ወደ እኔ መንግስት ልትመጡ አትችሉም፣ ስላላመናችሁብኝ ስላልተቀበላችሁኝ ወደ እኔ ምን አትሉም አትመጡም ማላቸው ይላል። እና ይሄንን ክፍል አይተናል። ከዛ ቀጥሎ በግሪክ ሰዎች መካከል ተበትነው ወደሚኖሩት ይሄድና የግሪክ ሰዎችን ሊያስተምራለውን አሉ የሚለውን ቃል አይሁድ ወደ አሕዛብ ሀገር ተበትነዋል። መቼ? በባቢሎን ምርኮ ጊዜ አይሁድ ምን ብለዋል? ከሀገራቸው ምን ብለዋል? ፈልሰዋል፣ ተበትነዋል፣ ተሰደዋል። ወደ ተሰደዱት ሄዶ ምን ሊያደርግ ሊያስተምር አለውን አሉ። እሱ ግን እሄዳለሁ የሚላቸው ምኑን ነው? ሞቱን፣ መከራውን፣ መስቀሉን፣ ትንሣኤውን በኋላ እርገቱን ነው። ወደ እኔ አትመጡም ሲል በሞትና በትንሣኤ የምከፍታትን ያችን መንግስተ ሰማያት ምን አትሏትም አትወርሷትም፣ ወደ እኔ አትመጡም ሲላቸው ነው። ከዚህ ቀጥሎ የምናየው ከቁጥር 37 ጀምሮ ያለውን ነው። ከበዓሉም በታላቁ በኋላኛው ቀን ኢየሱስ ቆሞ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ፣ በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ። ይህ ግን በእርሱ የሚያምኑ ሊቀበሉት ስላላቸው ስለ መንፈስ ተናገረ። ኢየሱስ ገና ስላልከበረ መንፈስ ገና አልወረደም ነበርና ይላል። ከበዓሉ በታላቁ በኋለኛው ቀን የሚለው የዳስ በዓል የሚከበረው ለስንት ቀን ነው? ለ8 ቀን ነው። የኋለኛው ቀን የተባለው መቼ ነው? የበዓሉ መዝጊያ ነው። የበዓሉ ምን መዝጊያ? አንድ ጥቅስ እናገራለሁ። ዲያቆን አማረም ታዘጋጅልኝ። ኦሪት ዘሌዋውያን ምዕራፍ 23 ቁጥር 36 ላይ መጽሐፍ ቅዱስ አላችሁ አይደል? በቅርባችሁ መጽሐፍ ቅዱስ በየወንበሩ ላይ አለ። እያወጣችሁ ተመልከቱ። ዘሌዋውያን እሺ፣ ኦሪት ዘሌዋውያን ምዕራፍ 23 ቁጥር 36 በመጀመሪያ ቀን የተቀደሰ ጉባኤ ይሁን፣ የተግባር ስራ ሁሉ አታድርጉ። 7 ቀን ለእግዚአብሔር የእሳት ቁርባን አቅርቡ። በ8ኛው ቀን የተቀደሰ ጉባኤ ይሁንላችሁ፣ ለእግዚአብሔር የሚቃጠለውን ቁርባን አቅርቡ። ዋና ጉባኤ ነው፣ የተግባር ስራ ሁሉ አታደርጉበት። በጣም ጥሩ። በ8ኛው ቀን ዋናው ጉባኤ ነው። በኋለኛው ቀን በበዓሉ የመጨረሻ የመዝጊያ ቀን ነው። ኢየሱስ ክርስቶስ ምን ያለው? በታላቅ ቃል የተናገረው ማንም የተጠማ ቢኖር ወደ ማን? ወደ እኔ ይምጣና ይጠጣ አለ። ምንን የተጠማ ሲባል ክብርን፣ ልጅነትን፣ ሕይወትን የተጠማ አያችሁ። በኢየሱስ ክርስቶስ ዘንድ ምን አለ? ክብር አለ፣ ሕይወት አለ፣ ልጅነት አለ። አያችሁ። በእርሱ የሚያምን ክብርን ያገኛል፣ ሕይወትን ያገኛል፣ ደግሞ ምንን ያገኛል? ልጅነትን ያገኛል። ስለዚህ ማንም የተጠማ ቢኖር ወደ እኔ ይምጣ ይጠጣ፣ ሕይወትን ያገኛል የሚለው ቃል እዚህ ላይ ተጽፏል። ከዛ የሕይወት ውሃ ወንዝ ከሆዱ ይፈልቃል። ቀጥሎ ምን የሚል ቃል አለ? ቁጥር 38 ላይ የሕይወት ውሃ ወንዝ ከሆዱ ይፈልቃል። የሕይወት ውሃ የተባለው ጸጋ መንፈስ ቅዱስ ነው።
የህይወት ውሃ የተባለው ማን ነው? ጸጋ መንፈስ ቅዱስ ነው። አንድ ሰው በጥምቀት በሚያገኘው የመንፈስ ቅዱስ ሀብት ሁል ጊዜ ምን ሲል ይኖራል? መልካም ሲሰራ ይኖራል። ውሃ ምን እንደሚል ሁሌ እንደሚፈልቅ ምን ያደርጋል ማለት ነው? መንፈስ ቅዱስ ሁል ጊዜ በሰው ልብ ያደረው በልጅነታችን ያገኘነው መንፈስ ቅዱስ ምን ሲኖራል? መልካም ሲያሰራ ይኖራል። ሌላው ኢየሱስ ክርስቶስ አዘቅተ ህይወት ተብሏል። የውሃ ጉድጓድ ተብሏል። በቃ አዘቅት ማየ ህይወት አይደል የተባለው? አዘቅት ማየ ህይወት የህይወት ውሃ ጉድጓዱ ምንጩ ማን ነው ማለት ነው? ኢየሱስ ክርስቶስ ነው። ሌላው ደግሞ የህይወት ውሃ የተባለው ማን ነው? መንፈስ ቅዱስ ነው። መንፈስ ቅዱስ በልጅነታችን በ40ና በ80 ቀናችን እንቀበለዋለን። ሁል ጊዜ ደግሞ በህይወታችን ምን ያደርጋል? ይሰራል። አሁን በጎ የሚያሰራን ማን ነው? ማን ነው የሚያሰራን? መንፈስ ቅዱስ ነው። በልባችን ያለው መንፈስ ቅዱስ ነው። እና ይሄንን ሐሳብ ይናገራልና ክፍሉን ደግሜ ሳነበው አንድ የምታስተውሉትን ቃል ታገኛላችሁ። ከበዓሉም በታላቁ በኋላኛው ቀን ኢየሱስ ቆሞ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ፣ በእኔ የሚያምን መጽሐፍ እንዳለ የህይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ። ይህን ግን በእርሱ የሚያምኑ ሊቀበሉት ስላላቸው ስለ መንፈስ ተናገረ። ኢየሱስ ገና ስላልከበረ መንፈስ ገና አልወረደም ነበር ይላል። ኢየሱስ ስላልከበረ ሲል ስላልተሰቀለ ማለት ነው። እቺን ያዙልኝ። ኢየሱስ ምን ስላልከበረ ሲል ምን ማለት ነው? ስላልተሰቀለ ማለት ነው። እሱማ በባህሪው ሎቱ ስብሐት ምንድነው? ክቡር ነው፣ ቅዱስ ነው፣ ቅድስና የባህሪው ነው፣ ክብርና ጌትነት የባህሪው ነው። ስላልከበረ ሲል ምን ስላላለ? ስላልተሰቀለ ገና ምን አልወረደም? መንፈስ ቅዱስ አልወረደም። አያችሁ፣ ርደተ መንፈስ ቅዱስ የሆነው በአይሁድ የመከር በዓል ዕለት ነው። መቼ ነው? ከበዓላቶቻቸው ሶስቱን ጠቅሰናል አይደለ? ዋና በዓላቸው አንደኛው ምንድነው? በዓለ ፋሲካ ነው። ሁለተኛው አሁን ያወራ ነው በዓለ ዳስ ነው። ሶስተኛው የሰባተኛው ሱባኤ በዓል በዓለ ጴንጤቆስጤ ነው። የትኛው? የሰባተኛው ሱባኤ በዓል ምን ይባላል? በዓለ ጴንጤቆስጤ ወይም በዓለ ጰራቅሊጦስ ምንለው ማለት ነው። 50ኛ ቀን ላይ የሚከበረው ማለት ነው። ስለዚህ መንፈስ ቅዱስ የሚወርደው ጌታችን ምን ካለ? ከተሰቀለ ከሞተ ከተነሳ በኋላ ወደ አባቱ ሲያርግ ምንድነው ያለው? እኔ እሄዳለሁ አጽናኙን እልክላችኋለሁ። ስለዚህ አጽናኙ የተባለው ምን አላለም? ወደ እናንተ ገና አልመጣም እያለ ነው። ኢየሱስ ገና ምን ስላላለ ሲል ስላልከበረ የሚለው ቃል ምን ስላላለ ነው? ባጭሩ ስላልተሰቀለ። ኢየሱስ ክርስቶስ በመስቀል ላይ ንግስናው በደም ካባ ተሞሽሮ የሾህ አክሊል ተቀዳይቶ በመስቀል ላይ ምን ሆኗል? ተሰቅሏል። አልከበረም ያለው አልተሰቀለም ገና፣ አልሞተም ገና፣ መከራ አልተቀበለም ገና። በቃ ስለዚህ ይሄንን ሲናገር ኢየሱስ ገና ስላልከበረ መንፈስ ገና አልወረደም ነበርና ይላል። ከዛ ቀጥሎ ሌላ አዲስ ፓራግራፍ አለ። ከቁጥር 40 እስከ 44 ድረስ ያለው እንዲህ ይላል። ስለዚህ ከሕዝቡ አያሌ ሰዎች ይህንን ቃል ሲሰሙ ይህ በእውነት ነቢዩ ነው አሉ። ሌሎቹ ይህ ክርስቶስ ነው አሉ። ሌሎቹ ግን ክርስቶስ በውኑ ከገሊላ ይመጣልን? ክርስቶስ ከዳዊት ዘር ከዳዊትም ከነበረባት መንደር ከቤተልሔም እንዲመጣ መጽሐፍ አላለምን አሉ። እንግዲህ ከእርሱ የተነሳ በሕዝቡ መካከል መለያየት ሆነ ይላል። ከእርሱ የተነሳ በሕዝቡ መካከል መለያየት ሆነ። ከእነርሱም አንዳንዶቹ ሊይዙት ወደዱ፣ ነገር ግን እጁን ማንም አልጫነበትም ይላል።
በህዝቡ መካከል ምንድነው የሆነው? መለያየት ሆነ። ነብዩ ነው የሚሉ፣ ክርስቶስ ነው የሚሉ፣ ደግሞ ሌሎቹ ክርስቶስ ከየት ከገሊላ አይመጣም የሚሉ የተለያዩ ሐሳቦች ተነሱ። ለምንድነው ከገሊላ ብለው ያሉት ብንል አይሁድ ገሊላን ምን ስለሚሉ ስለሚንቁ ነው። አይሁድ ማንን ስለሚንቁ? ገሊላን ስለሚንቁ። ገሊላ የአሕዛብ መኖሪያ ስለሆነች እና መሲሁ የሚመጣው ከቤተልሔም ከዳዊት መንደር ነው እንጂ ከየት አይደለም፣ ከገሊላ አይደለም። ኢየሱስ ክርስቶስ በናዝሬት ገሊላ ምን ብሏል? አድጓል አይደል እንዴ? በየት ቢወለድም በቤተልሔም ቢወለድም ያደገው ወዴት ነው? ናዝሬት ነው። በናዝሬት በተናቁት መንደር በተናቁት ህዝቦች መካከል ነው ያደገው። ኢየሱስ ክርስቶስ ደግሞ የህዝብም ደግሞ የአሕዛብም ምንድነው? አምላክ ነው። የሞተው ለአይሁድ ብቻ አይደለም። ለማን ነው? ለአሕዛብም ነው። ለአሕዛብም ነው። የአብርሃም ወገን ለሆኑት ብቻ አይደለም፣ የአብርሃም ወገንም ላልሆኑት ነው። ስለዚህ እነኚህ ሰዎች ይህን ሐሳብ ያነሱት ገሊላም ስለሚሉ ነው ማለት ነው፣ ስለሚንቁ ነው። ገሊላ የአሕዛብ ሰፈር ናት። መሲሁ ከቤተልሔም ነው የሚመጣው እንጂ ከገሊላ አይደለም። ምክንያቱም በተደጋጋሚ ታስታውሱ እንደሆነ ጲላጦስም ገሊላዊ ነህን እንደዚህ ነህን እያለ ይጠይቀው ነበር። በቃ ናዝራዊ ይባል ዘንድ ከስደት መልስ ወዴት ሄደ ነው የሚለው? ወደ ናዝሬት ገሊላ ሄደ አይደለ? ናዝሬት ይባል ናዝራዊ ይባል ዘንድ። ስለዚህ እዚህ ክፍል ላይ የምናየው ክርስቶስ ከገሊላ ይመጣልን የሚለውን ሐሳብ ያነሱት ገሊላን ስለሚንቋት ነው። ቀጥሎ ከቁጥር 44 ጀምሮ እስከ ፍጻሜ ድረስ ያለውን ነጥብ እናያለን። ማለትም እስከ ቁጥር 53 ድረስ። ሌሎቹ ወደ ካህናት አለቆችና ወደ ፈሪሳውያን መጡ። እነዚያም ያላመጣችሁት ስለምን ነው አሏቸው። ሌሎቹም እንደዚህ ሰው ማንም እንዲሁ ከቶ አልተናገሩም ብለው መለሱላቸው። ሐሳቡ እንዳይሰፋ ባጭሩ ያየን እንድንሄድ ሎሌዎቹም ወደ ካህናት አለቆችና ወደ ፈሪሳውያን ተመልሰው መጡ። ሊይዙት የተላኩት ሎሌዎችና ጭፍሮች ሄደው ወደ ካህናት አለቆች ተመለሱ። እንዴት አላመጣችሁትም ሲሏቸው ምን አሉ? እንደዚህ ሰው ያስተማረ ከቶ የለም አሉ። በምኑ እንደተደነቁ ያሳያል። በትምህርቱ እንደተደነቁ፣ በተአምራቱ እንደተደነቁ፣ ሊይዙት ሄደው ምን እንዳሉ፣ በትምህርቱ ልባቸው እንደተረታ። ይሄም ብቻ አይደለም፣ በአይሁድ ሸንጎ መካከል ከፍተኛ መለያየት እስከሚፈጠር ድረስ ሆነ። በትምህርቱ በተአምራቱ በአይሁድ ሸንጎ መካከል መለያየት ሆነ። ከሸንጎ አባላት አንዳንዶቹ ቀድመው ስለሱ ምን ብለው ነበር? አውቀው ነበር፣ ተረድተው ነበርና በመካከላቸው መለያየት ሆኗልና ምን አሏቸው? እንደዚህ ሰው ማንም እንዲሁ ከቶ አልተናገረም ብለው መለሱ። እንግዲህ ፈሪሳውያን እናንተ ደግሞ ሳታችሁን አሏቸው። አያችሁ ሲደነቁባቸው፣ እናንተ ደግሞ ምን አላችሁ? ሳታችሁን? ከአለቆች ወይም ከፈሪሳውያን በእርሱ ያመነ አለን አሉ። በኢየሱስ ክርስቶስ ከአለቆች ወይም ከፈሪሳውያን። አዎ የኢየሱስ ክርስቶስ ትምህርት የብዙ ፈሪሳውያን አለቆችን ልብ ምን ማድረግ ጀምሯል? መማረክ ጀምሯል። ጌትነቱ፣ የባህሪ አምላክነቱ፣ ሁሉን ቻይነቱ፣ ተአምራቱ፣ እነኚህ ሁሉ የብዙ የፈሪሳውያን አለቆችን ጭምር ልብ መማረክ ጀምሯል። ነገር ግን ሕግ የማያውቀው ይህ ሕዝብ ርጉም ነው ብለው መለሱላቸው። ከእነርሱም አንዱ በሌሊት ቀድሞ ወደ እርሱ መጥቶ የነበረው ኒቆዲሞስ ሕጋችን አስቀድሞ ከእርሱ ሳይሰማ ምንስ እንዳደረገ ሳያውቅ በሰው ይፈርዳልን አላቸው ይላል። እስቲ ዘጸአት 23:7 እንየው። ዘጸአት 23
7 እሺ ዲያቆን አማረ ኦሪት ዘጸአት ምዕራፍ 23 ቁጥር 7 ከቁጥር 6 ጀምሮ አንብብ። እሺ በሚዋገኑበትም ጊዜ የድሃውን ፍርድ አታጣምም፣ ከሐሰት ነገር ራቅ፣ እኔ ኃጢአተኛውን አላጸድቅምና። ንጽሕናንና ጽድቅን አትግደል፣ መማለጃም አትቀበል። መማለጃ የዓይናማዎቹን ሰዎች ዓይን ያሳውራልና የጻድቃንንም ቃል ያጣምማልና። በስደተኛው ግፍ አታድርጉ። እናንተ በግብጽ ምድር ስደተኛ ስለነበራችሁ የስደተኛ ነፍስ እንዴት እንደሆነች አውቃችኋልና። እግዚአብሔር ይስጥልኝ። የምፈልጋት ነጥብ በሚሟገትበት ጊዜ የድሃውን ፍርድ ምን አትበል አታጣም። አሁን በአይሁድ ዘንድ ሙግት አለ። ሙግት ማለት ምን ማለት ነው? ክርክር አለ። የሚከሰስና ምን የሚል የሚመልስ፣ የሚጠይቅና የሚሰማ አለ ማለት ነው። ስለዚህ አይሁድ በደቦ ፍርድ በኢየሱስ ክርስቶስ ላይ ምን ማድረግ ፈልገዋል? መፍረድ ፈልገዋል። በድንጋይ ሊወግሩ ታስበዋል፣ ሊይዙ ታስበዋል። ይሄንን ሲያስቡ ኒቆዲሞስ ምን አለ? እንዴ ሕጋችን ምን አለው? አንድ ተከሳሽ ምን መደረግ አለበት? ተይዞ መጠየቅ አለበት። ተጠይቆ መልስ ሰጥቶ በደለኛ መሆኑ ሲረጋገጥ ነው ሊፈረድበት የሚገባው እንጂ እንዲሁ በከንቱ አይደለም ብሎ ተናገረ ማለት ነው ኒቆዲሞስ። ቀጥሎ አነባዋለሁ። ከእነርሱም አንዱ በሌሊት ቀድሞ ወደ እርሱ መጥቶ የነበረው ኒቆዲሞስ ሕጋችን አስቀድሞ ከእርሱ ሳይሰማ ምንስ እንዳደረገ ሳያውቅ በሰው ይፈርዳልን አላቸው። እነርሱም መለሱና አንተም ደግሞ ከገሊላ ነህን? ነቢይ ከገሊላ እንዳይነሳ መርምርና እይ አሉት። እያንዳንዱም ወደ ቤቱ ሄደ ይላል። አያችሁ፣ ኒቆዲሞስ ላነሳላቸው ነጥብ መልስ ሳይሆን የሰጡት ስለምንድን ነው ያነሱት? አሁንም ስለ ገሊላዊ ነው ስለሚለው ሐሳብ ስለሚንቋቸው ስለ ገሊላ ሰዎች ነው ማንሳት የፈለጉት። ኒቆዲሞስ ግን አስረግጦ ነገራቸው። ተከሳሽ ከሆነ ይህ ሰው ምን ሊጠየቅና ልንሰማው ይገባል እና በዚህ አጋጣሚ ኒቆዲሞስ በየጥቂቱ ምን ያለ ያደገ፣ በኋላም እምነቱን በምን የገለጠ በስራ የገለጠ። በዚሁ በዮሐንስ ወንጌል ላይ በኋላ ታዩታላችሁ። በሌሊት ይመጣ የነበረው ደቀ መዝሙር በቀን መጣ ይላል። እንዴት ደስ ይላል! በሌሊት ይመጣ የነበረው በምን በቀን መጣ። ኒቆዲሞስ የሌሊት ተማሪ የቀን መስካሪ ነው። ኒቆዲሞስ ምንድነው? የሌሊት ተማሪ የቀን መስካሪ ነው። ሌሊት በተለያዩ ምክንያት ምን ያደርግ ነበረ? ፈርቶ ይመጣ ነበር። አንደኛ ውዳሴ ከንቱ ሽቶ እያሉ ተምረናል ዮሐንስ 3 ላይ ለምን እስከ ዛሬ ይሄን አያውቅም ምን እንዳይሉት። ሁለተኛ ከእርሱ ጋር የተባበረ ሁሉ ከሸንጎ እንዲወጣ ከመቅደስ እንዲባረር አይሁድ ምን ስላላቸው? ፍርድ ስላላቸው። ሁለተኛ ደግሞ ሌሊት የሚሰሙት ነገር በልብ ያድራል የሚል የኛንም ቤተክርስቲያን የቃል ትምህርትን ምሳሌ አድርገን በሌሊት በተከተተ ልብ በተረጋጋ ልብ ሊሰማው ይመጣል ብለን ነበርና ያ በሌሊት ይመጣ የነበረው ሌሊት መጥቶ ከእግሩ በታች ተቀምጦ ይጠይቀውና ይሰማው የነበረው ኒቆዲሞስ አሁን በምን መጣ? በግልጥ መጣ። ኒቆዲሞስ በዮሐንስ ወንጌል ላይ 3 ጊዜ በስፋት የሱ ነገር ተነስቷል። አንደኛው ምዕራፍ 3 ላይ ገና ሄዶ ከጌታችን ጋር ያደረገው ምን ውይይት። ሁለተኛ ይህ ሰው ስለ ኢየሱስ ክርስቶስ ምን መሆን ጀምሯል? ተከራካሪ መሆን ጀምሯል። ያለ ሕግ ልንፈርድበት አይገባም ማለት ጀምሯል። ሶስተኛውና የመጨረሻው በፈረዱበት እንኳን ጊዜ ምን ያደረገው? ስጋውን ከምን ከመስቀል ላይ አውርዶ በበፍትሃ ገንዞ
በአዲስ መቃብር ከዚያ ከባለ ጠጋው ከአርማትያው ዮሴፍ ጋራ ወደ አዲስ መቃብር ወደ ባለ ጠጋው ሰው መቃብር ያወረደው ማን ነው ማለት ነው? ኒቆዲሞስ ነው። እኛም በባህለ ትንሣኤ ሃሌሉያ ዮሴፍ ወኒቆዲሞስ ዮሴፍ ወኒቆዲሞስ ገነዝዎ ለኢየሱስ እያልን ነው የምንለው። ይሄ ኒቆዲሞስ እና ዮሴፍ ጌታ ምን አደረጉት? ገነዙት እያልን የምንመሰክርለት ያ የሌሊት ተማሪው ጴጥሮስ በሌለ ጊዜ ያዕቆብና ዮሐንስም በሌሉ ጊዜ ሌሎችም ከደቀ መዛሙርቱ ከእግሩ በታች ተቀምጠው የተማሩት የእጆቹን ታምራት ያዩት የአፉን ቃል የሰሙት ከእጁ በረከት የበሉት እነሱ በሌሉ ጊዜ በመቃብሩ ስፍራ የነበረው ከመስቀሉ ስር የተገኘው ስጋውን ከመስቀሉ ያወረደው ማን ነው ማለት ነው? ኒቆዲሞስ ነው ማለት ነው። እና ምዕራፍ 7 ይሄንን የሚመስል ሐሳብ ነው ያለው። በአጠቃላይ ይሄ ክፍል ወጥ የሆነ ታሪክ ያለው ነው። ምዕራፍ 7 ምን ያለው? ወጥ የሆነ ታሪክ። ምንድነው ወጥነቱ? ወጥ ያደረገው ምንድነው? መልሱ እንጂ። በአንድ በዓል ላይ የተደረገን ነገር ብቻ ነው የሚያወራው። የምን በዓልን? የዳስ በዓልን በተመለከተ የተደረገውን ነገር በዝርዝር ጌታችን በዓሉ ላይ ከተገኘበት ቀን ጀምሮ እስከ መቼ? እስከ በዓሉ ፍጻሜ ስንተኛ ቀን? 8ኛ ቀን ድረስ ያለውን በዝርዝር የጻፈ ክፍል ነውና ክፍሉ በይዘቱ ምን የሆነ ነው ማለት ነው? ወጥነት ያለው ሐሳቡ ሳይቆራረጥ በአንድ ፍሰት ምን ያለቀ ክፍል ነው የዮሐንስ ወንጌል ምዕራፍ 7 ማለት ነውና የሰማነውን በልቡናችን አምላካችን እግዚአብሔር ያሳድርብን። ከዚህ ቀጥሎ ምዕራፍ 8 ነው የምናየው። ምናልባት ምዕራፍ 8 ጥቂት እንድናየው ፈልጋለሁ። ጊዜ ያለን ይመስለኛል። ምዕራፍ 8 አንድ ታሪክ ላይ ተመስርቶ በዚያ ታሪክ መነሻነት አይሁድ ከጌታ ጋራ ያደረጉትን ክርክር በስፋት የሚያወሳ ክፍል ነው። ምዕራፍ 8 ደግሞ አንድ አጭር ታሪክ ያነሳና ያንን ታሪክ ወይም ያን ድርጊት ጌታ ያደረገውን ምህረት አንስቶ በዚያ ላይ ከአይሁድ ጋራ ያደረገውን ክርክር በስፋት የሚያወራ ክፍል ነው የዮሐንስ ወንጌል ምዕራፍ 8 ከቁጥር 1 ጀምሮ ያለውን አነባለሁ እስከ 11 ድረስ። ኢየሱስ ግን ወደ ደብረ ዘይት ሄደ። ማለዳም ደግሞ ወደ መቅደስ ደረሰ። ሕዝቡም ሁሉ ወደ እርሱ መጡ። ተቀምጦም ያስተምራቸው ነበር። ጸሐፎችና ፈሪሳውያንም በምንዝር የተያዘች ሴት ወደ እርሱ አመጡ። በመካከልም እርሷን አቁመው መምህር ሆይ ይቺ ሴት ስታመነዝር ተገኝታ ተያዘች። ሙሴም እንደዚህ ያሉት እንዲወገሩ በሕግ አዘዘን። አንተስ ስለ እርሷ ምን ትላለህ አሉት። የሚከሱበትንም እንዲያገኙ ሊፈታተኑት ይህንን አሉ። ኢየሱስ ግን ጎንበስ ብሎ በጣቱ በምድር ላይ ጻፈ። መላልሰው በጠየቁት ጊዜ ቀና ብሎ ከእናንተ ኃጢአት የሌለበት አስቀድሞ በድንጋይ ይውገራት አላቸው። ደግሞም ጎንበስ ብሎ በጣቱ በምድር ላይ ጻፈ። እነርሱም ይህንን ሲሰሙ ሕሊናቸው ወቀሳቸውና ከሽማግሌዎች ጀምረው እስከ ኋላኞቹ አንድ አንድ እያሉ ወጡ። ኢየሱስም ብቻውን ቀረ። ሴቲቱም በመካከል ቆማ ነበረች። ኢየሱስም ቀና ብሎ ከሴቲቱ በቀር ማንንም ባላየ ጊዜ አንቺ ሴት እነዚያ ከሳሾችሽ ወዴት አሉ? የፈረደብሽ የለምን አላት። እርሷም ጌታ ሆይ አንድስ እንኳ አለች። ኢየሱስም እኔም አልፈርድብሽም፣ ሂጂ፣ ካሁንም ጀምሮ ደግመሽ ኃጢአት አትስሪ አላት ይላል።
ይሄ ክፍል ጌታችን በባህሪ አምላክነቱ ቅን ፍርድ እውነተኛ ፍርድ ለዚያች በምንዝር ለተያዘችው ሴት የፈረደበት የአይሁድንም ክፉ ሐሳብ ምን ያደረገበት የሻረበት ክፍል ነው። ይሄ ክፍል የመጀመሪያው በምንዝር የተያዘች ሴት ነው ወደ ጌታ ያመጧት። ልብ በሉ፣ እርሷን ሲያመጡ አብሯት የተያዘውን አመንዝራውን ወንድ ምን አላሉትም፣ አላመጡትም። ልብ በሉ፣ እሷን መክሰስ ካስፈለገ ከማ ጋር? አብሯት ካመነዘረው ጋር ነው። እና ያመጧት ግን ሴቲቱን ብቻ ነው። ሴቲቱን ብቻ ነው ያመጡት። ኦሪት ዘጸአት ምዕራፍ 20 ቁጥር 10 ላይ እንዲህ የሚል ቃል አለ። ኦሪት ዘጸአት ምዕራፍ 20 ቁጥር 10 ላይ እንዲህ የሚል ቃል አለ። የሰንበትን ቀን ትቀድሰው ዘንድ ስራ የተግባርን ስራ ሁሉ አድርግ፣ በሰባተኛውም ቀን ለእግዚአብሔር ለአምላክ ሰንበት ነው። አንተ ወንድ ልጅም ሴት ልጅም ሎሎችህም ገረዶችህም እያለ ቁጥር 17 ላይ የባልንጀራውን ቤት አትመኝ፣ የባልንጀራህን ሚስት ሎሌውንም ገረዱንም በሬውንም አህያውንም ከባልንጀራህ ሁሉንም ማናቸውንም ቢሆን አትመኝ ይላል። የምፈልገው ነጥብ ምንድነው? በምንዝርና የተያዘ ወንድም ቢሆን ሴትም ቢሆን ሁለቱም ነው ወደ ሸንጎ እንዲቀርቡ የሚያዘው፣ ሁለቱም። እዚህ ጋር ግን የቀረበችው ማናት? ሴቲቱ ናት። ልብ በሉ፣ ሴቲቱን አቅርበው አንድ ነገር ጠየቁት። እንደዚህ ባለ ተግባር የተያዘች ምን ልትደረግ ይገባል? ሙሴ ያዘዘን በእንደዚህ ያለ ምንዝርና የተያዘች ሴት ብትኖር በድንጋይ ተወግራ ትሙት የሚል ነው ብሎ ጠየቁት። በጥያቄ ውስጥ ሁለት ክፉ ሐሳብ አለ። አትወገር ቢላቸው ምን ሊሉት ነው? የሙሴን ሕግ ይሽራል ሊሉት ነው። ትወገር ደግሞ ቢላቸው ምን ሊሉ ነው? ነፍሰ ገዳይ ነው ብቻ አይደለም፣ ሄደው በሰው ልጅ ላይ የመጨረሻውን ፍርድ የሞት ፍርድ በመፍረድ በዚያ ዘመን የማን ነው? የሮማውያን ነው። ገብቷችኋል? የሞት ፍርድ ትልቅ ፍርድ የሚፈረደው ምክንያቱም እስራኤል በማን ቅኝ ግዛት ናት? በሮማውያን። ትልልቁ ፍርድ የሚፈረደው በማን ነው? በሮማውያን ነው። እና በታላላቁ በሮማውያን ሕግ ላይ ምን አለኝ ይላል? ስልጣን አለኝ ብሎ የሞት ፍርድ ይፈርዳል ብለው ከሮማውያን ለማጣላት በሁለት አጣብቂኝ ውስጥ ነገር ነው ያለው። አንደኛው የአባታችንን የሙሴን ሕግ ምን ያደርጋል? ይሽራል። ሁለተኛ በሮማውያን ስልጣን ጣልቃ ይገባል ብለው ሊከሱት ነው። ከዚህ የተነሳ ጌታችን ምን አደረገ? ወደ ምድር አጎንብሶ በምድር ላይ ጻፈ ይላል። ወደ ምድር አጎንብሶ በምድር ላይ ጻፈ። በምድር ላይ ሲጽፍ ሁለት ነገር ነው መተርጉማኑ የሚሉት። አንደኛው ለእያንዳንዱ ሰው በደሉን በአእምሮ ሰሌዳ ጻፈ። በምን በአእምሮ ሰሌዳ በራሱ አእምሮ ላይ ምኑን ጻፈ? ኃጢአቱን ጻፈ። ምክንያቱም እዚህ ክፍል ላይ ስታነቡት አእምሯቸው ምን አላቸው ነው የሚለው። ምንድነው የሚለው? አስቀድሞ በድንጋይ ይውገራት አላቸው። ደግሞም ጎንበስ ብሎ በጣቱ በምድር ላይ ጻፈ። እነርሱም ይህንን ሲሰሙ ሕሊናቸው ወቀሳቸውና ይላል። ምናቸው? ሕሊናቸው ምን አደረጋቸው? ወቀሳቸውና። ልብ በሉ፣ ሕሊናቸው እንዲወቅሳቸው ኃጢአታቸውን በምናቸው? በሕሊናቸው ሰሌዳ በአእምሯቸው ውስጥ ትዝ እንዲላቸው ስንት ኃጢአት እንደሰሩ ስንት በደል እንደሰሩ አስታወሳቸው። ይሄን ክፍል አንስቶ በጣም ብዙ የህይወት መልእክት መናገር ይቻላል አይደለ? በሰው አለመፍረድ አይደለ? የራስን ነገር ማየት። እለቱ ትምህርት ነው እንጂ የህይወት ስብከት ስላልሆነ እኔ ብዙ ወደዛ የሚወስድ መልእክት አልናገርም እንጂ ለራሳችሁ የምትወስዱት ነገር ይኖራል። ወይም በዚህ ክፍል ግሩም ሰባኪ
ጥሩ አስተማሪዎች በርካታ የህይወት መልእክት ምን አድርገዋችሁ አጋርተዋችሁ አስተምሯችሁ ሊሆን ይችላል። እንዳይፈረድብህ ምን አትበል አትፍረድ ተብላችሁ ሊሆን ይችላል አይደለ? በአይነ ውስጥ ያለውን ምሰሶ ትተህ የሰውን ጉድፍ ምን አትበል አትመልከት አይደል እንዴ? እንደዚህ ያሉት ብዙ የህይወት መልእክቶች ትሰሙ ይሆናል። አሁን የኔ አጀንዳ እሱ አይደለም። የኔ አጀንዳ ይሄን ክፍል ማስጠናት ስለሆነ እዚህ ክፍል ላይ ያደረገው የመጀመሪያው በህሊናቸው ምን አደረገ ጻፈ። ህሊናቸው ራሳቸው ያደረጉትን ነገር ምን እንዲል እንዲያስተውል እንዲወቅሳቸው አደረገ ነው። ሁለተኛው በቀጥታ ትርጓሜ ወንጌላችን ላይ ያለው በምድር ላይ አጎንብሶ ጻፈ ይልና እንዲህም ነው የሆነው የአንዱ ኃጢአት በወንድሙ ግንባር ላይ ይጻፍ ነበር፣ የኔ ኃጢአት በመሳይ ግንባር ላይ የመሳይ በኔ ግንባር ላይ ሲጻፍ እያንዳንዱ ወደ ባልንጀራው ቀና ብሎ ሲያይ የራሱን ኃጢአት ያነብ ነበር፣ ይመለከት ነበር። ከዚህ የተነሳ አፍረው ከመካነ ኩነኔ ከዛ ከፍርዱ ቦታ ምን አሉ ወጡ። እኔስ ኃጢአተኛ አይደለሁም ወይ? እኔስ የባስኩ አይደለሁም ወይ? እቺን ሴት ከመውገር የሚብስ ዕዳ በእኔ ላይ አለብኝ ብለው ከፍርዱ ቦታ ወጡ ነው። ይሄ ክፍል በአጠቃላይ ምዕራፍ 8 ከቁጥር 1 ጀምሮ እስከ 11 ድረስ ያለው ክፍል ይህ ነው። ጌታችንም ጠየቃት የሚከሱ ሸይታሉ ብሎ ሲጠይቃት አንድስ እንኳ የሉም አለችው። ከዛ እኔም አልከስሽም ወይም እኔም አልፈርድብሽም ዳግመኛ ኃጢአት። ይሄ ክፍል ምን ያሳያል? በእርግጥም ይቺ ሴት ኃጢአት ሰርታለች። ባይኖርባት ጌታ ምን ባላላት ባልተናገረባት ነበር። በቃ እና እዚህ ክፍል ላይ ምን ወሰዳችሁ ሲባል አንደኛ ወደ ፍርዱ ቦታ ሴቷን ብቻ ነው ያመጡት። ወደ ፍርድ ቤቷ ሴቷን ብቻ ማምጣታቸው ዓላማው የጌታችን ፍርድ እውነተኛ ፍርድ ሳይሆን ለነሱ ሐሳባቸው እውነተኛውን ፍርድ ፍለጋ ሳይሆን እሱን እንዴት አድርገው ሊያጠምዱት እርሱን እንዴት አድርገው ሊከሱት ስለፈለጉ ነው። ከማንና ከማን? ከሕጋቸው ከሙሴ ሕግና ወይም በአይሁድ ሕግና ሁለተኛ በሮማውያን ሕግ ምን አጣብቂኝ ውስጥ ሊከቱት። እሱ ግን ጉዳዩን ወደ ማን አደረጋቸው? ምንድነው ድንጋይ ቢያጎኑት ተመልሶ አናት ይባላል አይደል? ድንጋይ ቢያጎኑት ተመልሶ አናት። በቃ ወደ እነሱ ነው ባክፋየር ያደረገው ማለት ነው። ወደ እነሱ ነው ጉዳዩ የተመለሰው፣ ችግሩ የተመለሰው። እና በዚህ አምላካዊ ጥበቡ ምን አደረጋቸው? አሳፈራቸው። በዚህ ካህሊነቱ አዋቂነቱ በክፋት ስለመጡ በተንኮል ስለመጡ መድኃኒታችን ኢየሱስ ክርስቶስ አሳፈራቸው። ከዚህ በኋላ ጥቂት ነገር አይተን እናቆማለን። እስከ ቁጥር 20 ድረስ ያለውን አንብበን እናቆማለን። ቀጥሎ እንዲህ ይላል፣ ደሞም ኢየሱስ እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናገራቸው። ፈሪሳውያንም አንተ ስለ ራስህ ትመሰክራለህ፣ ምስክርነትህ እውነት አይደለም አሉት። ኢየሱስም እውነት እላችኋለሁ መለሰ አላቸውም፣ እኔ ስለ ራሴ ምንም እንኳ ብመሰክር ከወዴት እንደመጣው ወዴትም እንደሄድ አውቃለሁና ምስክርነቴ እውነት ነው። እናንተ ግን ከወዴት እንደመጣው ወዴትም እንደሚሄድ አታውቁም። እናንተ ስጋዊ ፍርድን ትፈርዳላችሁ፣ እኔ ግን በአንድ ሰው እንኳ አልፈርድም። የላከኝ አብ ከኔ ጋር ነው እንጂ ብቻዬን አይደለሁም። እኔ ብፈርድ ፍርዴ እውነት ነው። የሁለት ሰዎች ምስክርነት እውነት እንደሆነ በሕጋችሁ ተጽፏል። ስለ ራሴ የምመሰክር እኔ ነኝ፣ የላከኝም አብ ስለ እኔ ይመሰክራል። እንግዲህ አባትህ ወዴት ነው አሉት። ኢየሱስም መልሶ እኔንም ወይም አባቴንም
አታውቁም፣ እኔንስ ብታውቁ አባቴን ደግሞ ባወቃችሁ ነበር አላቸው። ኢየሱስም በመቅደስ ሲያስተምር በግምጃ ቤት አጠገብ ይህን ተናገረ። ጊዜው ገና አልደረሰምና ማንም አልያዘውም። የመጀመሪያው ነጥብ እኔ የዓለም ብርሃን ነኝ፣ የሚከተለኝ ብርሃን ይሆንለታል እንጂ በጨለማ አይመላለስም። ኢየሱስ ክርስቶስ እኔ የዓለም ብርሃን ነኝ እንደ ተናገረ የሚያደርግ ነው አይደለ? እኔ የበጎች እረኛ ነኝ ሲል ምን ያደረገ? ነፍሱን ስለ በጎቹ አሳልፎ የሰጠ። እኔ የእውነተኛ እኔ የዓለም ብርሃን ነኝ ሲል ከእናቱ ማህፀን ጀምሮ ለዓይኑ እንኳ ስፍራ ያልነበረውን ደረቅ ግንባር ላይ ጭቃ ቀብቶ በሰሊሆም መጠመቂያ ታጠብ ብሎ ለዓይነ ስውሩ ምን ያደረገ? ለዓይኑ ብርሃን የሰጠ ነው። እንደ ተናገረ የሚያደርግ ነውና እኔ የዓለም ብርሃን ነኝ አለ። 5500 ዘመን ምድር ያለ ክርስቶስ ምን ነበረች? ጨለማ ነበረች። የነቢያትም ጩኸት ብርሃን የሆነው ክርስቶስ ማን እንዲል ነው? እንዲመጣ ነው አይደለ? አቤቱ ብርሃንህን ላክልን፣ አቤቱ እውነትህን ላክልን እያሉ ነቢያት የጠሩት፣ ነቢያት የናፈቁት፣ ነቢያት የፈለጉት እውነተኛው ብርሃን ማን ነው ማለት ነው? ክርስቶስ ነው። እውነተኛው ብርሃን ክርስቶስ ነውና እኔ የዓለም ብርሃን ነኛል። ወዳጆቼ ብርሃን የሌለበት ቤት ጠረን አለው አይደል? ብርሃን የሌለበት ቤት ምን ይሆናል? አንድ ቤት ምን ይደረጋል? በጣም ብዙ ተዘግቶ ሲቆይ ምን ይሆናል? ይሸታል። ደግሞ ቶሎ ምን ይላል? ይፈርሳል። ታውቃላችኋል? ቤት ለምን ይመስላችኋል? ብርሃንና ምን ስለማያገኝ? አየር ስለማያገኝ። ስለዚህ ክርስቶስ የሌለበት ልብ፣ ክርስቶስ የሌለበት ህይወት ምንድን ነው ማለት ነው? በቃ ባዶ ነው፣ ባዶ ነው። ብርሃን አስገቡበት ይባላል። ክርስቶስ ወደ ልባችሁ ይግባ። በቃ የቃሉ ብርሃን ወደ ልባችሁ ይግባ። የእግዚአብሔር ቃል የሌለው ህይወት፣ እግዚአብሔርን የማያውቅ ህይወት ሁልጊዜ ባዶ ነው የሚሆነው፣ ጨለማ ነው የሚሆነው። ስለዚህ ቃሉ ብርሃን ነው። ክርስቶስ ደግሞ እርሱ ምንድን ነው? የህይወታችን መብራት ነው። ዳዊት ምንድን ነው ያለው? እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስደነግጠኝ ማን ነው እያለ ይናገራል። እና እግዚአብሔር ብርሃን ነው። መድኃኒታችን ኢየሱስ ክርስቶስ የዓለም ብርሃን ተብሎ ነው የተጠራው። እና እውነተኛ የዓለም ብርሃን እኔ ነኝ፣ የሚከተለኝም የእውነት ብርሃን ይሆንለታል እያለ ነው የሚናገረውና ፈሪሳውያንም አንተ ስለ ራስህ ትመሰክራለህ፣ ምስክርነትህ እውነት አይደለም አሉት። ኢየሱስም መለሰ አላቸው፣ እኔ ስለ ራሴ ምንም እንኳ ብመሰክር ከወዴት እንደመጣው እና ወዴት እንደሚሄድ አውቃለሁና ምስክርነቴ እውነት ነው። ከወዴት ምን ማለቱ ነው? ጽንሰቱን ልደቱን መናገር ነው። እስቲ ከወዴት እንደመጣሁ በሉ። ምን ማለት ነው ይሄ? ጽንሰቱን ልደቱን አይደል እንዴ? እሱ በዓለም ሁሉ ያለ ነው አይደል? መምጣት መሄድ መውረድ መውጣት የለበትም አይደል እንዴ? እግዚአብሔር ምንድነው? በባህሪው ምሉ ነው አይደል እንዴ? ኢየሱስ ክርስቶስ ወደዚህ ዓለም መጣ ሲባል እዚህ ዓለም ቀድሞ ያልነበረ አይደለም። እዚህ ነው አይደል እንዴ ያለው? በዓለሙ ሁሉ አይደል እግዚአብሔር? ዳዊቴ እግዚአብሔር በዓለሙ ሁሉ እኮ ነው አይደል እንዴ? መጣ ስንል ምኑን ነው? ጽንሰቱን ልደቱን ነው። ስጋ ማርያም ገንዘብ ማድረጉን ነው። በአጭር ቁመት በጠባብ ደረት ምን ማለቱን ነው? መወሰኑን ነው። ስለዚህ ከወዴት እንደመጣው ሲል አንዳንድ ጊዜ ኢየሱስ ክርስቶስ ወደ ዓለም መጣ ሲባል እንትን እንዳይመስላችሁ ልክ የሌለ እና ምን ያለ እንደው ድንገት ምን ያለ የመጣ አይደለም። በዓለም ሁሉ አለ። ዮሐንስ 1ን ስናጠናት እዚህ ይላችኋል። በዓለም ሁሉ ነበረ፣ ዓለሙም በእርሱ ሆነ አይደለም ይለው። በዓለም ነበረ፣ ዓለም ሁሉ በእርሱ ሆነ ካለ በኋላ እርሱ
ከሆነው አንዳች እርሱ አልሆነም እያለ ይመጣና እርሱ ከዛ በኋላ ሰው እንደሆነ ከመቤታችን እንደተወለደ ይናገራል። ቃል ስጋ ሆነ እያለ ይናገራል። ስለዚህ እዚህ ክፍል ላይም ከወዴት እንደመጣው ሲል ምን ያዛችሁ? ጽንሰቱን ልደቱን ነው። በቃ ሰው መሆኑን ከኛ ጋር መዛመድ። ወዴት እንደሚሄድ አውቃለሁ ሲልስ እርገቱን አያችሁ? ወዴት እንደሚሄድ አውቃለሁ ሲል ምኑን? እርገቱን። ወደ ሰማይ አረገ ስንል በዚህ የሌለ አይደለም። እሱ የት ነው? በዚህም ነው በሰማይም ነው። አባቶቻችን ሲያመሰግኑት አንተ በሰማይ ወአንተ በምድር ነው የሚሉት። እስቲ በሉ በግዕዝ በቃ አንተ በሰማይ ነህ፣ አንተ በምድር ነህ። በቃ ምሉ ነው እግዚአብሔር በሰማይና በምድር ያለ ነው። ሲባል ልደቱ የማይታየው ታየ፣ የማይዳሰሰው ተዳሰሰ። ረቂቁ አምላክ ግዙፉን ስጋ ምን አለ? ተዋሃደ፣ ገንዘቡ አደረገ። አየነው፣ በአጭር ቁመት በጠባብ ደረት ተወሰነ፣ ወረደ፣ ተወለደ ነው የምንለው። አያችሁ? ወረደ ማለት ነው ተወለደ። በሉ እስቲ ወረደ ማለት ተወለደ ማለት ነው። ወጣ ማለት አረገ ማለት ነው። በአባቱም ቀኝ ተቀመጠ እንጂ መለኮታዊ ባህሪው ምንድን ነው? ጊዜ፣ ዘመን፣ ቦታ ምን አይለውም፣ አይቆጠርለትም። ዘመን አይቆጠርለትም። ቦታ ምን አያደርገውም፣ አይወስነውም። በሞቱ እንኳ ስንናገር መለኮት ከምን ከነፍስም ከስጋ አልተለየም። በመቃብር ሆኖ ምን ሆነ? ሙታን ከመቃብር ምን ይሉ ነበር? ይነሱ ነበር። በሕቱም መቃብርም ምን ብሏል? ተነስቷል። በአካለ ነፍስ ደግሞ ወደ ሲኦል ወርዷል። ነፍሳትን ከሲኦል አውጥቷል። ስለዚህ ይሄንን በዚህ እንድትይዙት አደራ ላለሁ። ልባችሁ ላይ ለማጽናት ያህል ነው ነገሩን የደገምኩት ማለት ነው። አነባዋለሁ። እኔ ስለ ራሴ ምንም እንኳ በመሰክር ከወዴት እንደመጣው ወዴትም እንደሄድ አውቃለሁና ምስክርነቴ እውነት ነው። እናንተ ግን ከወዴት እንደመጣው ወዴትም እንደመሄድ አታውቁም አላቸው። እናንተ ግን ከወዴት እንደመጣው ወዴትም እንደመሄድ አታውቁም። እስቲ ግለጹልኝ፣ ምን ማለት ነው? በጣም ጥሩ። ግን እነሱ እንዴት ነው ታዲያ የሚያውቁት? አዎ እግዚአብሔር ይስጥሽ። እናንተ የምታውቁኝ ማን ብላችሁ ነው? የዮሴፍ ልጅ ነው ብላችሁ ነው የምታውቁኝ። በቃ እነሱማ በራሳቸው አንተ ማን ነህ ወይም እሱ ማን ነው ቢሏቸው የዮሴፍ ልጅ ነው ይላሉ። እርሱ ግን ከዘላለም እንደነበረ ምን አይሉም፣ አያውቁም። ከጥንት ዓለም ሳይፈጠር በማይቆጠር ዘመን በረቂቅ ልደት አካል ዘእም አካል ባህሪ ዘም ባህሪ ከማን ከአብ የተወለደ ዘመናት የማይቆጠርለት አብ አባቱ ቢባል ምንም አይለው የማይበልጠው እርሱ ልጅ ቢባል ከአባቱ የማያንስ በአካል ሶስትነት በባህሪ አንድነት በስላሴነቱ ምን ሲል ሲመሰገን ሲሰለስ ምን ያለ የኖረ በሶስትነት እሱ ምን አለ መጣ፣ ወረደ፣ ተወለደ፣ ተጸነሰ፣ ስጋ ሆነ፣ አረገ፣ ወደ ሰማይ ወጣ። አያችሁ ዮሐንስ 3 ላይ ነው ከሰማይ ከወረደው በቀር ወደ ሰማይ ምን ማለት ነው? ከተወለደው በቀር ሞትን ድል ነስቶ ወደ ሰማይ ወጣ የለም። በቃ የሌሎቹ ከየት ነው? የነ ሄኖክ ከምድር ነው አይደል እንዴ? በቃ እሱ ግን ከየት መጣ? ቀድሞ ከሰማይ መጣ ነው። ስለዚህ አታውቁም ሲል ይሄንን ማለቱ ነው። እናንተስ ምንድነው የሚለው? ወዴት እንደሚሄድ አታውቁም። እናንተ ስጋዊ ፍርድን ትፈርዳላችሁ
እኔ በአንድስ እንኳ አልፈርድም አላቸው። እናንተ ስጋዊ ፍርድ ነው የምትፈርዱት፣ በድንጋይ ተወግራ ትሙት ነው የምትሉት። እኔ ግን በአንድስ እንኳ ምን አላደርግም አልፈርድም። የላከኝ አብ ከኔ ጋር ነው እንጂ ብቻዬን አይደለሁም። እኔ ብፈርድ ፍርዴ እውነት ነው አለ። የላከኝ አብ ከኔ ጋር ነው እንጂ ብቻዬን አይደለሁም። አንድ ፍርድ እውነተኛ የሚሆነው እንዴት ነው? ሁለት ወይም ሶስት ሰዎች ቢመሰክሩ ምስክሩ ምንድን ነው? እውነት ነው አይደለ? ዕብራውያን 10 ላይ ስትሄዱ ቁጥር 26 ላይ ይሄንን ነው የሚናገር። በቃ አንድ ሰው ሁለት ወይም ሶስት ሰዎች ቢመሰክሩበት ያለ ርህራሄ በድንጋይ ተወግሮ ይሞታል ይላል ዕብራውያን 10 ላይ። ልብ በሉ። ስለዚህ ብቻዬን አይደለሁም አለ። ማን አለ? አብ። በቃ አብ ከወልድ ተለይቶ የኖረበት ዘመን የለም። ወልድም ከአብ ተለይቶ የኖረበት ዘመን የለም። መንፈስ ቅዱስም ከአብና ከወልድ ተለይቶ የኖረበት ዘመን የለም። ስለዚህ የአብ የወልድ የመንፈስ ቅዱስ ፍርድ ምንድነው ማለት ነው? እውነተኛ ፍርድ ነው። በመጨረሻው ዘመንም በዓለም ላይ የሚፈርደው ማን ነው? ስላሴ ነው አይደል እንዴ? እግዚአብሔር ነው። ማን? አብ፣ ወልድ፣ መንፈስ ቅዱስ። ፍርዱ በማን ይፈጸማል? በወልድ ቃልነት ምን ይላል? ይፈጸማል። መጥቶ በምድር የታየው የተገለጠው ስጋ ማርያም የለበሰው መከራ የተቀበለው ወልድ ስለሆነ ያው እርሱ ምን ይላል? ይመጣና ሂዱ ወደ እኔ ኑ ይላል እንጂ ስላሴ በፍርድ በስልጣን በጌትነት አንድ ናቸው። ይሄንን በደንብ አስምራችሁ ያዙት። እያጠቃለልኩ ነው። በፍርድ ፍርዴ እውነት ነው። የሁለት ሰዎች ምስክርነት እውነት እንደሆነ በሕጋችሁ ተጽፏል። ስለ ራሴ የምመሰክር እኔ ነኝ፣ የላከኝም አብ ስለ እኔ ይመሰክራል። አያችሁ፣ እኔ መሰክራለሁ፣ ደግሞ ማን? የላከኝ አብ ይመሰክራል። የላከው አብ መስክሯል አይደለ? መቼ? በዮርዳኖስ በደብረ ታቦር መስክሯል። በቃ የዮሐንስ ወንጌል ምዕራፍ 12 ላይም አለ። ይገርማችኋል። አባት ሆይ አመሰግንሃለሁ የሚል ቃል ሲናገር ከሰማይም ታላቅ ነጎድጓድ ሆነ ይላል። የአብ ምስክርነት ወደፊት እንደርስበታለን። ዮሐንስ ወንጌል ምዕራፍ 12 ላይ የምናየው። ስለዚህ በዮርዳኖስ የምወደው ልጄ ይህ ነው ብሏል። አዎ እርሱን ስሙት። ስለዚህ ስለ እኔ የምመሰክረው እኔ ብቻ አይደለም፣ የኔ ብቻ ስላልሆነ የማንም ነው? የአብም ነው። ስለዚህ ምስክርነቴ ምን ማለት ነው? እውነት ነው ብሎ መናገሩ ነው። ከዛ ቀጥሎ እንዲህ ይላል፣ ስለ ራሴ የምመሰክር እኔ ነኝ፣ የላከኝም አብ ስለ እኔ ይመሰክራል። እንግዲህ አባትህ ወዴት ነው አሉት ይላል። አባትህ ወዴት ነው? ኢየሱስም መለሰ እኔንም ወይም አባቴን አታውቁም፣ እኔንስ ብታውቁኝ አባቴን ደግሞ ባወቃችሁ ነበር አላቸው። ምክንያቱም ኢየሱስን የእግዚአብሔር ልጅ ያላለ ሰው አብን ምን አይለውም? አያውቀውም እንጂ አይሁድ እኮ እግዚአብሔር አባት አለን ብለው ያምናሉ። በእግዚአብሔር ያምናሉ አይሁድ። አታውቁም እንዴን? በማን ያምናሉ? በእግዚአብሔር ያምናሉ። ትንቢቱም ሱባኤውም መቆጠሩን እኮ ያውቃሉ። ለምንድን ነው ሲባል የጠበቁትና የሆነው ነገር ምን ስላላለላቸው ነው? ስላልተገጣጠመላቸው። የጠበቁት እነሱ ቤተ መንግስት ጠበቁት፣ ቤተ መቅደስ ጠበቁት። እሱ ግን የተወለደ ቤተልሔም ተወለደ፣ በረት ተወለደ። የጠበቁት እነሱ የት ነው? ቤተ መንግስት ወይ ደግሞ ቤተ መቅደስ ጠብቆት የለም። በቃ በቤተ መቅደስም አልተወለደም፣ በበረት ማነው በቤተ መንግስትም አልተወለደም። የተወለደው ቤት ነው፣ በዱር ነው።
በዱር አይደለ ቅድም ያለ ነው። ናሁ ሰማይ ናሁ በኤፍራታ ወረከብናሁ ውስተ ኦመ ገዳም እኮ ነው። በዱር አገኘ ነው። በከብቶች በረት በጥሻ አገኘ ነው። ስለዚህ አይሁድ ይሄ ነገር ስላልመጣላቸው መሲሁ ምን አላሉትም፣ አልተቀበሉትም እንጂ ሱባኤው መቆጠሩን ያውቃሉ እኮ። ትንቢተ ነቢያትን ምን ይላሉ ያውቃሉ። ቅድም እዛ ክፍል ላይ ስናይ ምዕራፍ 7 ላይ ትዝ ይላችኋል። እንዲህማ ማን ነው መሲሁ ከገሊላ እንዳይደለ እናውቃለን። መሲሁ ከየት ነው ብለው ነበር እነሱ ራሳቸው። አንዳንዶቹ ያውቃሉ እኮ አይደል፣ ለሄሮድስም የነገሩት እነሱ አይደል፣ ከየት ነው እያሉ ከቤተልሔም ነው፣ ከኤፍራታ በኤፍራታ በይሁዳ ከተማ ነው የሚወለደው ብለው ያውቃሉ። ስለዚህ ይሄን ያወቁ ቤተ መቅደስ ቤተ መንግስት ስላላገኙት በቤተልሔም በከብቶች በረት የተወለደውን መሲህ መድኃኒት ክርስቶስ ምን አላሉትም፣ አልተቀበሉትም። እና አባቴንም አታውቁም፣ ስለ አባቴ እናንተ የዮሴፍ ልጅ ነህ እያላችሁ ነው የምትሉኝ። ስለዚህ እኔን ካላወቃችሁኝ አብንም ምን አትሉትም፣ አታውቁትም አላቸው። ኢየሱስም በመቅደስ ሲያስተምር በግምጃ ቤት አጠገብ ይሄንን ተናገረ። ጊዜው አልደረሰምና ማንም አልያዘውም ይላል። ቁጥር 20 ላይ ዛሬ ጨርሰናል። ከዚህ በኋላ በጣም ጠንካራ ሐሳቦች ከአይሁድ ጋር የተነጋገራቸው ይቀጥላል። ምዕራፍ 8 በልዩ ትኩረት የምናየው ክፍል ነው። ጠንካራ ሐሳቦች ከአይሁድ ጋር የተነጋገረበት እነሱም በጽርፈት ቃል እንኳን ጭምር ጌታን የተናገሩት እዚህ ክፍል ላይ እናያለን። እና እግዚአብሔር አምላካችን ሁላችንን ለቀጠሮ እንዲያበቃን የቃሉን ደጅ እንዲከፍትልን እውቀት፣ ምስጢር፣ ጥበብ አምላካችን ለሁላችን እንዲጨምርልን ቅዱስ ፈቃዱ ይሁንልን። ትልቁ የዚህ አገልግሎት ዓላማ ነገረ እግዚአብሔር እንድናውቅ መጽሐፍ ቅዱስን በግርድፉ በጥሬ ንባቡ ሳይሆን በማስተዋል እንድናቀው በማስተዋል። አሁን ይሄን ነገር እንዲሁ ዝም ብለን ብናነበው ከማስጨነቅ ውጪ ምን አለው አይደል? ያስጨንቃል አይደል እንዴ? ምን እያለ ነው? ስለምን እየተናገረ ነው? እንደምታውቁት በብሉይ ኪዳን ዘመን የታሪክ መጻሕፍቶች አሉ አይደል? ብዙዎቹ ምኖች ቀላሎች አይደል እንዴ? ስታነቡት ሰተት ብሎ ታሪኩ የሚገባ። አሁን መጽሐፈ ነገሥትን ብታነቡ፣ ዜና መዋዕልን ብታነቡ፣ ሌሎችም የብሉይ ኪዳን መጻሕፍት የምን መጻሕፍቶች አሉ? አብዛኛው የታሪክ መጻሕፍቶች አሉ፣ የጥበብ መጻሕፍት አሉ፣ የመዝሙር ክፍሎች መጻሕፍቶች አሉ። እነሱ ምናልባት አንዳንድ የትንቢት መጻሕፍቶች ላይ ስንገባ እንቸገር ይሆናል እንጂ ወደ ኋላ ግን ተመልሰን የምናነባቸው የታሪክ መጻሕፍት ምን አይሉም፣ አይቸግሩም። አዲስ ኪዳን ክፍል ግን በጣም ምን የሚል ነው? የሚጠጥር ነው። ያለ አስተማሪ ያለ ተርጓሚ እንዲሁ ዝም ብለን የምንሸመድደው የምንረዳው አይደለም። እና ለዚህም ነው ትኩረት ሰጥተን የምናጠናውና አምላካችን እግዚአብሔር ለሁላችን የቃሉን እውቀት እንዲጨምርልን አዕይንተ ልቡናችንን እንዲያበራልን ቅዱስ ፈቃዱ ይሁንልን። በሃይማኖት እግዚአብሔር ሁላችንን ያጽናን። ስለነበረን ጊዜ ሁሉ እግዚአብሔር ስለገለጠልን ስለሰጠን የቃሉ በረከት የአምላክ